ሰበር አስደሳች ዜና የምንወደው መጋቢ ትዝታው ሳሙኤል ከነቤተሰቡ ኢትዮጵያ ገብቷል። እግዚአብሔር እኮ ትልቅ ነው። እግዚአብሔር እኮ ትልቅ ነው። ሰማይ ምድር የማይበቃው እግዚአብሔር እኮ ትልቅ ነው። እግዚአብሔር እኮ ትልቅ ነው። እግዚአብሔር እኮ ትልቅ ነው። ሰማይ ምድር የማይበቃው እግዚአብሔር እኮ ትልቅ ነው። ሰማይ ዙፋን የሆነለት ምድር ደግሞ ማረፊያ ናት። አይነት ቤት ለሱ ይበቃል። በእኛ ልብ ውስጥ ለመኖር ደርጓል። እግዚአብሔር እኮ ደግ ነው። እግዚአብሔር እኮ መልካም ነው። መስኪኑን ካፈር ያነሳው እግዚአብሔር እኮ መልካም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን 24 ሰዓት ያለማቋረጥ ስሟን በማጥፋት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዱስ ሲኖዶስ በሊቃውንትና በምዕመናን ላይ በማሾፍ በምዕመናን መካከል ሁከት እንዲነሳ የሚያደርገው አቶ ትዝታው ሳሙኤል አዲስ አበባ ገብቷል። እንደዚህ ሸከም ነበር፣ እግዚአብሔር አወረደልኝ ከላይ። ሃሌሉያ! ምን አይነት ነፃነት እንደሚሰማኝ ልነግራችሁ አልችልም። ጌታ ኢየሱስ ምስክሬ ነው። ኦርቶዶክስ ቤተ እምነት የሚወጣው ድምጽ ሰላም የሚነሳ ነው። ወንጌላውያን አማኞች ዘንድ አዳራሽ ውስጥ ነው፣ ስፒከሩ እዛው፣ ውጪ የሚጮህ ነገር የለም። አንዱ ስለ ሁሉ ሞተ። ያለቀስኩ ነው አባዬ፣ ድምፅህ እየናፈቀኝ ነው። ትዝታው ይህን የመሰለ ድምፅህን ይዘህ እኔ ጌታ መቤትን ትክዳት። ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ ወደ ኢዮአብ ሚዲያ ተከታታዮች እግዚአብሔር ይመስገን። እንግዲህ ዛሬ በአንድ ጉዳይ ወደዚህ መጥቻለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሲሳደብ የነበረው በጣም ሲያንቋሻት የነበረው በተለይ በታቦታቱ፣ በጸበሉ፣ በቅዳሴው በሁሉም ላይ ሲያሾፍ የነበረው ቀድሞ ዲያቆን የነበረ ቀድሞ ቤተክርስቲያን ውስጥ በዝማሬ አገልግሎት ያገለግል የነበረ ከብርሃን ወደ ጨለማ የተጓዘው ትዝታው ሳሙኤል አዲስ አበባ ገብቷል። አቀባበል ተደርጎለታል። ያንን እንመለከታለን። አብዛኞቹ ኦርቶዶክሳውያን ደግሞ ባጠፋው ጥፋት ለሕግ መቅረብ አለበት የሚሉ ሐሳቦችን እያነሱ ነው። ያንን እናያለን። ቤተክርስቲያኒቷን ምን ብለው ሲሳደብ እንደነበረም የምንመለከት ይሆናል። እንዲሁም ደግሞ እጅግ የምንወዳቸው እና ልደተ ቃል እና ያያ ደግሞ አቀባበልም አድርገውለታል። ፕሮቴስታንቶቹ በመጽሐፍ ቅዱስ ውስጥ የማይጠቅሷቸውን ጥቅሶች በማንሳት ለሱ አቀባበል ነው የሚሉ እስኪመስል ድረስ እነዚህን ነገሮች በስፋት የምንመለከትበት መርሃ ግብራችን ነው። ሰሞኑን ምን ጀምረናል? ብንጸርቅም ባንጸርቅም እንኳን ክርስቲያን ሆንን የሚል ቻሌንጅ ለ3 ቀን የጀመርን ስለሆነ ዛሬም በኮሜንት ሴክሽን ላይ ሁላችሁም ብንጸርቅም ባንጸርቅም እንኳን ክርስቲያን ሆንን እያላችሁ ጻፉ። እንዲሁም ደግሞ ይህን መጽሐፍ ካልቻላችሁ እግዚአብሔር ይመስገን እያል የፈጠረንን አምላካችንን እዚህ ዕለት ያደረሰንን አምላካችን ማመስገን ስላለብን ይህን አድርጉ። ይህን ቪዲዮ ላይክ እና ሼር ማድረጋችሁን ቤቱን ሰብስክራይብ ማድረግ አትርሱ። እስቲ አቀባበሉን እንመልከት። በቅድሚያ ሰበር አስደሳች ዜና የምንወደው መጋቢ ትዝታው ሳሙኤል ከነቤተሰቡ ኢትዮጵያ ገብቷል። ስለዚህ ይህን ቪዲዮ የምታዩ ኮመንት ላይ ዌልካም ብላችሁ ጻፉ። ተባረኩ። እልፍ ቃላት ቆመው ሌት ተቀን ቢዘመር ፍጥረት ሁሉ ቢጮህ በሰማይ በምድር ኢየሱስ ላንተ አያልቅም ቢነገር ኢየሱስ ላንተ አይበቃም ቢዘመር እግዚአብሔር እኮ ትልቅ ነው። እግዚአብሔር እኮ ትልቅ ነው። ሰማይ ምድር የማይበቃው እግዚአብሔር እኮ ትልቅ ነው። እግዚአብሔር እኮ ትልቅ ነው። እግዚአብሔር እኮ ትልቅ ነው። ሰማይ ምድር የማይበቃው እግዚአብሔር እኮ ትልቅ ነው። ሰማይ ዙፋን የሆነለት ምድር ደግሞ ማረፊያ ናት። አይነት ቤት ለሱ ይበቃል። በእኛ ልብ ውስጥ ለመኖር ነግቷል። እግዚአብሔር እኮ ደግ ነው። እግዚአብሔር እኮ መልካም ነው። መስኪኑን ካፈር ያነሳው እግዚአብሔር። ወንድማችን ፓስተር ትዝታው እንኳን በሰላም ወደ ሀገር ቤት ገባክ ለማለት ፈልጋለሁ። በጣም ደስ ያለኝ ደግሞ ያው በዚሁ ከመጣህ አይቀር እግረ መንገድህን ጸበል ሳትገባ እንደማትመለስ ተስፋ አደርጋለሁ። እኔ ሪከመንድ የማደርግህ ወይ ስውራ ማርያም ወይ ሰሚነሽ ሌሎችም አሉ። ደስ ያለ ቦታ መሄድ ትችላለህ እና ሳትገባ እንዳትመለስ ማለት ፈልጋለሁ። ሼር ያደርጋችሁ ይደርሱልኝ። ፓስተር ትዝታው በአዲስ አበባ ጎዳኖች ላይ በዛሬው ዕለት ታይቷል። ከሀገር ከወጣ ዓመታትን ያሳለፈውና በዩቲዩብ እና በተለያዩ ሚዲያ አውታሮች በሚለቃቸው ትምህርቶች የሚታወቀው ፓስተር ትዝታው ዛሬ በአዲስ አበባ ኤርፖርት ታይቷል። በዚህም ጓደኞቹ እነ በጋሻው ደሳለኝ አቀባበል አድርገውለታል። በማንም የማልቀይር በምንም የማልለውጥ አባቴ ለኔ ልዩ ነህ፣ ወዳጄ ለኔ ልዩ ነህ። በማንም የማልቀይር በምንም የማልለውጥ አባቴ ለኔ
ለኔ ልዩ ነህ። እሺ እንደተመለከታችሁት ነው እነ በጋሻው ሌሎችም በርካታ ሰዎች ሆነው በአየር መንገድ በመገኘት ነው አቀባበል ያደረጉለት። እንደተመለከታችሁት ነው ከነ ቤተሰቡ እንደመጣ ነው መረጃው የተገለጸው ማለት ነው። ባይ ዘ ዌይ ሊመጣ አካባቢ ነው በቃ አሁን ምንድነው ይሆን አሁን በቅርብ ጊዜ ሊመጣ አካባቢ ኦርቶዶክሳውያንን በጣም ወዳቸዋለሁ ምናምን ሲል ነበር። እስቲ ስሙታችሁ። ለኦርቶዶክሳውያን ያለኝ መልእክት በጣም ነው የምወዳችሁ። እግዚአብሔር ምስክር ነው። በጣም ነው የምወዳችሁ። አንዳንዶቹ እስካሁን ድረስ አትመለስም ወይ እየናፈቅንህ ነው ምናምን የሚል መልእክት በውስጥ ቢልኩልኛል። እኔም ወዳችኋለሁ። እኛ ማርያምን አልጠላንም። እኔ ማርያምን በጣም ነው የምወዳት። አሁንም በጣም ልዩነቱ አሁን እኔ ለማርያም አልዘምርም። ምዘምረው ለኢየሱስ ብቻ ነው በቃ ይሄ ነው እንጂ ልዩነቱ የትኛውንም እግዚአብሔርን አገልግሎ ያለፈ ሰው ልንጠላ አንችልም። እናንተንም እንወዳለን፣ ማርያምንም እንወዳለን፣ ቅዱሳን ሆነው እግዚአብሔርን አገልግለው ያለፉትን ሁሉ እንወዳለን። የማንወደው ውሸት ነው፣ የማንወደው ተረት ነው፣ የማንወደው የተቀላቀለውን የባዕድ አምልኮ አሰራር ነው። የእግዚአብሔርን አምልኮ የቀሙ አማልክትን ነው ማንወደው። እሱን ግን እንደ እግዚአብሔር ቃል እናፈርሳለን። ይሄ ነው እውነቱ። እንዳደመጣችሁት ነው እንግዲህ እቺ ጠጋ ናት መሰለኝ። ኦርቶዶክሳውያን በጣም ወዳቸዋለሁ እኔ በቃ ምናምን ብሎ አሁን በቅርብ ነው ድሮኮ ብሎ ታያቅ አሁን በቅርብ እንዲህ ሲል ነበር። እሺ ቀድሞ ምንድነው ቤተክርስቲያኒቷን የተሳደባት የሚለው ሁላችሁም የምታውቁት ነውና ግን ለማስታወስ ያህል አንዳንድ ነገር እንመልከት። የክርስቶስ ተከታዮች ወይም ደግሞ አማኞች ወይም ክርስቲያን ተብለው የሚጠሩ በአዲስ ኪዳን መጠነኛ ታቦት ሰርተው እንጨት ጠርበው ድንጋይ አለዝበው ከእምነ በረድም ይሰራል ኢትዮጵያ ውስጥ። እናንተ የጠረባችሁት እንጨት እናንተ ያዘጋጃችሁት ድንጋይ እንጀራ መብያ ወጣችሁንና እንጀራችሁን የጣዳችሁበት ድንጋይ ነው እንጂ የእግዚአብሔር ታቦት ተብሎ አይጠራም። ታቦት መክተፊያ ነው ወይ ላለኝ ልጅ የመለስኩለትን ለእናንተም ልንገራችሁ። አዎ ታቦት መክተፊያ ነው። ሆዳም ለሆኑ ሰዎች አሁን ቶሎ የሚታያቸው ሽንኩርት ነው ሲከተፍ፣ ቃሪያ ነው ወይ ስጋ ይታየዋል። ለክርስቶስ ያመልኩ የሆድ ነገር ብቻ ስለሚያስብ ብዙዎች ከኦርቶዶክስ የሚወጡት በአብዛኛው የሆድ ነገር ጉትቷቸው ነው። አምላካቸው ሆዳቸው ነው ይላል። እኔ አይደለሁም የምለው መጽሐፍ ቅዱስ ላይ እያንዳንዷን ጥቅስ ስለምጠቅስልህ ልትሰርዘው ልትፍቀው የማትችለውን የኢየሱስ ክርስቶስ ቃል ነው የምነግርህ። ስለዚህ ታቦት መክተፊያ ነው ስለ ሆዳ አምላኩ ሽንኩርት እንዳይመስልህ ጥሬ ስጋ እንዳይመስልህ እንዴት እንደሚከትፍ ግን ላሳይህ። ታቦቱ መጽሐፍ ቅዱስ ይሄን ይነግራል። ይከትፋል። በመጀመሪያ በኢያሱ ባህር ነው የከተፈው። በሳሙኤል ዘመን ደግሞ ከንቱ አምልኮ ጣዖትን ነው የከተፈው። የመጀመሪያው የሚገኘው መጽሐፈ ኢያሱ ምዕራፍ 3 ላይ ወልደነዌ ኢያሱ መስፍን ኢያሱ ካህናቱ ታቦቱን ይዘው ዮርዳኖስ ሞልቶ ስለነበረ እንዴት እንደሚሻገሩ ማልደው ተነስተው በሄዱ ጊዜ ውሃው ስለሞላ እግዚአብሔርም ቢያነጋግር እግዚአብሔር ለኢያሱ የነገረው ከሙሴ ጋር እንደነበርኩ አንተ ጋር እሆናለሁ፣ ከየነገዱ ምረጥ፣ ሌዋውያኑን ካህናቱን አዘጋጅ፣ ታቦቱን እንዲሸከሙ አድርግ፣ ያ የሞላው ዮርዳኖስን ታቦቱ ይከትፍላችሁና ትሻገራላችሁ። ታቦቱን የተሸከሙት ይላል መጽሐፈ ኢያሱ ምዕራፍ 3 ቁጥር 15። አዎ ታቦት መክተፊያ ነው። ምን እንደሚከትፍ ግን መጽሐፍ ቅዱስ የሚያውቁ ብቻ ያውቁታል። ለሆዳም ግን ስጋ ለሚታየው ሮብና ዓርብ ለማያውቅ ይቃል ጭንቅ ነው፣ ይከብዳል። ትዝታው የሚመለሰው ምን ሲሆን መሰለ? ታቦት የሚባለውን አውጥታ በመፍለጫ ከትክታ ኢየሱስ ብቻ ነው አምላክ፣ ሊሰገድለት የሚገባው ያህዌ ነው፣ አንድ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ ብቻ ብላ መጀመሪያ ታቦት ብላ የምትጠራውን ስትፈልጥ አንድ ታቦት እንጨት ነው፣ ታቦት ድንጋይ ነው ይላል ጂል። አዎ እንጨት ነው፣ ግን የሚሰብር እንጨት ነው፣ ሰብሮ ይጥላል። ይኸው ዳጎን ሰበረው። እንጨት እኮ ነው፣ የግራር እንጨት ነው ታቦት። ወቁት እንደው ማለት የግራር እንጨት ነው።
ከግራር እንጨት ታቦት ስራ አለው። ግን ኃይል ያለው እንጨት፣ ግን ብርሃን የሰፈረበት እንጨት፣ ግን ደመና የከበበው እንጨት፣ ግን እግዚአብሔር የባረከው እንጨት፣ ግን ወንዝ የሚፈራው እንጨት፣ ተራራ የሚንቀጠቀጥለት እንጨት። ስዕል የተባለውን በሙሉ ከትምህርትነት ለህፃናት ከማስተማሪያነት ውጪ እየታጠነለት እየተሰገደለት ያለ ቅርጻ ቅርጽና ስዕል በሙሉ ስታስወግድ። ሁለት እኔ በዚህ ዘመን ታቦትን ጣዖት የሚሉት ሰዎች የሚያስቁኝ እንዲያው በጣም ይገርማል። እንደ ድንቁርና ያለ ጌትነት የለም መቼም። አለማወቅ ትልቅ ጌትነት ነው። ስጋት የለም። ሰው እኮ እየተማረ ሲሄድ ፈሪ እየሆነ ነው የሚሄድ። ታውቃላችሁ? ፈሪ ማለት ነው። ኧረ ይሄንስ ነገሌ ቢናገሩት ይሻላል ነው የሚለው። እኔ ባበላሸውስ ነው የሚለው። የማያውቅ ሰው ምን አለ? ደፋር የሚሆነው ህፃንና ምንድን ነው አልተማረ ሰው ነው። ያልተማረ ሰው ደፋር ነው። ቁንጫ፣ ዝንብ ያልተማረ ሰው አንድ ነው። እንደ እውነቴን ቁንጫ አሁን ዘሎ የጳጳስ ቆብ ላይም ሊቁጭ ሊል ይችላል። ምን አገባው? ቁንጫ ምን ዝንብም እንደዚህ ነው። ሬት ቆይቼ ነው አትል ምን አትል የፈለጋት ቆሻሻ ቦታ ቆይታ መጣ የሰዎቹ ማዕድ ላይ ቁጭ ትላለች። እንደ ያልተማረ ሰው እንደዚህ ያለው ደፋር ዝም ቁጭ ይላል። ከእውቀት ማዕድ ላይ እንደው ደርሶ ቁጭ ይላል። ሀፍረት ራሱ የለውም። ሰው እኮ ቢችል ማወቅ፣ ካላወቀ መጠየቅ፣ ካልጠየቀ ደግሞ ማፈር ጥሩ ነው። እውነቴን ነው የምነግራቸው። አሁን ታቦት ጣዖት ነው ይላሉ ሰዎች። እግዚአብሔር ታቦትን የሰጠ ማን ነው? አሰራሩን የተናገረ ማን ነው? ታዲያ ታቦት እንዴት ጣዖት ሆነ ስትሏቸው አይ በሐዲስ ኪዳን ነው እንጂ በብሉይ ኪዳን እኮ አይደለም ይላል። ያ ማለት ምን ማለት መሰላችሁ? ሲገለበጥ እሺ የሐዲስ ኪዳኑ ታቦት አልፏል ብለን እንኳን እንደነሱ ብናወጋ ምን የሚል ሐሳብ አለው? ታቦት ጣዖት ነው ይላል ነው? አዎ። መቼ? ዛሬ። በብሉይ ኪዳንሳ ነበር። እሺ ታቦት ዛሬ ጣዖት ከሆነ እግዚአብሔር በብሉይ ኪዳን ዘመን ጣዖት እያመለክን እንድንቆይ ይፈቅዳል ማለት ነው? አይፈቅድም። ምክንያቱም የሰጠ ታቦትን ማን ነው? እግዚአብሔር እስከ ተወሰነ ጊዜ ድረስ ጣዖት አምልኩ ይላል። ዛሬ ጣዖት ከሆነ በብሉይ ኪዳንም ጣዖት መሆን አለበት። እግዚአብሔር ደግሞ ጣዖት ሊሰጥ አይችልም። በብሉይ ኪዳን ጣዖት ካልነበረ ዛሬም ጣዖት የሚሆንበት ምክንያት የለም። ታቦት የምታመልክ ቤተክርስቲያንም የለችም። ሶስተኛ በክርስቶስ ኢየሱስ ቦታ የገቡ አዳኝ ተብለው ነፃ አውጪ ተብለው የመንግስተ ሰማያት አስገቢና አስወጪ ተብለው በክርስቶስ ስፍራ ላይ የቆሙትን ሁሉ አስወግደናል ስትል ቤተክርስቲያን ታቦት አታመልክም። የምታመልከው ክርስቶስን ብቻ ነው። ማርያምን አታመልክም፣ ሚካኤልን አታመልክም፣ ገብርኤልን አታመልክም፣ አርሴማን አታመልክም፣ ገብረ መንፈስ ቅዱስን አታመልክም። እነዚህ የወንጌል ምልክቶች ናቸው። በዘመናዊ ትምህርት እኮ ሲኒየርስ አሉ የሉም? አሉ የሉም? አሁን ሲኒየርስ ምንድን ናቸው? መጀመሪያ አንተ ስትማርና ሲያበቃ እንዴት እንደሚደረግ ተግባሩን የሚያሳዩ ናቸው። ፕራክቲከም ስትወጡ የሐኪሞቹ ለምሳሌ ኢንተርንሺፕ ነው የሚባለው። ሐኪሞቹ 5ኛ 6ኛ ዓመት ሲሆኑ ከሲኒየር ሐኪሞች ጋር ሆነው ኦፕራሲዮን ሲደረግ ያሉ ያክማሉ። ምን ይላሉ? ምንድን ነው የሚያደርጉት እነዚያ ሰዎች ሲባል እንዴ በታሪክ የተማሩትን ቲዮሪ ወይም ንድፈ ሐሳብ የሆነውን ትምህርት በተግባር የሚሰሩት ሰዎች ናቸው ሲኒየሮቹ። ቅዱሳን በቤተ ክርስቲያን የሚተረኩበት ምክንያት የጽድቅ ሲኒየሮች ናቸው። ፕራክቲካል ቴዎሎጂ የሚያሳዩን ናቸው። ተግባራዊ ክርስትና ጠላትን መውደድ እንደማን ነው ብንባል እንደገሌ ተብሎ እንድናየው ማለት ነው። የጽድቅ ይውለድ ዋኖቻችሁን ተመልከቱ ብሎና ቅዱስ ጳውሎስ ዕብራውያን 13 ቁጥር 7 ላይ ዋኖቻችሁን አትርሷቸው፣ የእግዚአብሔርን ቃል ያስተማሯችሁን ዋኖቻችሁን ተዘከሩ መኳንንቲክሙ ዘነገሩክሙ ቃል እግዚአብሔር። እግዚአብሔር ቃል የነገሯችሁ ዋኖቻችሁን አስቡ፣ በጎ ስራቸውን እያያችሁ ምሰሏቸው ይላል። እንዴት እንደሚኖር መምህር ወንጌልን ያስተምረናል። ገድለ ቅዱሳን ደግሞ ወንጌል እንዴት እንደሚኖር የተግባር ወንጌልን የሚያሳዩ ናቸው። መስጊድና ከኦርቶዶክስ ቤተ እምነት የሚወጣው ድምፅ ሰላም የሚነሳ ነው። ወንጌላን አማኞች ዘንድ አዳራሽ ውስጥ ነው ስፒከሩ፣ እዛው ውጪ የሚጮህ ነገር የለም። በየሃይማኖት ተቋማት ኦርቶዶክሱም የሚያጮኸው አለ፣ ሙስሊሙም የሚያጮኸው አለ። እንደውም እውነት እንነጋገር ከተባለ በፕሮቴስታንት እምነት በወንጌላውያን አብያተ ክርስቲያናት ስፒከሩ ውስጥ ነው ያለው፣ አዳራሽ ውስጥ ነው ያለው። ከፍተኛ የሆነ ድምፅ ይሰማል። ሆርኖች አሉ፣ ትልልቅ ሜጋ ስፒከርስ የሚባሉ። ኦርቶዶክስ ጋር ስትሄድ ማህሌት ይባላል። ማህሌቱ ሌሊቱን ሙሉ እያለ ነው። የገብርኤል ወይ የሚካኤል ወይ ደግሞ የሆነ መስጊድ ጋራ ቤት ያለው ሰውዬ እንዴት ሆኖ ነው ሊኖር የሚችል? መንግስት ይሄንን ስርዓት ካላስያዘ እንዴት ነው? ሁሉም በየቤተ እምነቱ ህንፃ ውስጥ ሆኖ
እንዲያመልክ የተደረገበት ዓለም አቀፋዊ አሰራር በኢትዮጵያ ምድር ላይ መተግበር አለበት። የመጀመሪያው ፖይንት ሁሉም በየቤተ እምነቱ አዳራሽ ውስጥ እደግመዋለሁ፣ ሁሉም በየቤተ እምነቱ አዳራሽ ውስጥ ሆኖ እንዲጮህ ተፈቅድለታል። በቃ አትጩ አይባል። ለሁሉም ሃይማኖቶች ግልጽ የሆነ መርህ፣ ግልጽ የሆነ አንድ አይነትና ተወዳጆች ሆይ የዚህን ሰው ሐሳብ እንደሰማችሁ ነው። ዘወትር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመሳደብ በማንቋሸሽ ስራው ነው። በቃ ይሄ ነው እንጀራው። አሁን ታዋቂ ያደረገችውን ቤተክርስቲያን እንደዛ አድርጋ በዓለም ላይ ዝናው ከፍ እንድል ያደረገችለት መፈጠሩ እንዳይታወቅ ነው የተወለደውን ሰው በአደባባዩ ላይ ቆሞ እንዲዘምርባት ታዋቂ እንደሆነባት ያደረገችውን ቤት ዛሬ ድምጽ አገኘው ፊቴ ለዓለም ታዋቂ ሆኗል በማለት ሲሳደብ የሚኖር ሰው ነው ትዝታ ሳሙኤል። ሰሞኑ ተከታዮቹ ቀንሶበታል መሰለኝ የሙስሊሞችን መስጊድ ለመሳደብ ነው ጀምሯል። እንግዲህ ከቤተክርስቲያንና ከመስጊዳት የሚወጡ ድምጾች እኛን እየረበሸን ነው ብሏል። እውነት ነው። ከሁለቱም የሚወጣ ድምጾች ሰይጣንን የሚገስጹ ናቸው ብዬ ነው ማምነው። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚወጣ ድምጽ ለሀገር፣ ለህዝብ፣ ለግለሰብ፣ ለታመመ፣ ለደናም ድነት እንዲሆን ለሀገር መጠበቅ የሚሆን ሰይጣን እንዲወገዝና እንዲጠፋ የሚሆን ድምጽ ነው። ከሙስሊሞችም የሚሰማ ያው ነው ብዬ ነው ማስበውና ያ ይረብሻቸው ይሆናል። እንግዲህ በተለይ ትዝታውን ረብሾ ይሆናል። እሱ የሰይጣን የግብር ልጁ ስለሆነ ፈጣሪን የሚያስብ ድምጽ ሲሰማ ይረብሾ ይሆናል። ምናልባት ትችትንና ሐሳብን እናቀርብ ካልን እኛ ከራሱ አላቀረብንም። መሄጃ ያጣ በምንወጣበት በምንገባበት በስራ ቦታችን ላይ ሰው መኪና በሚሳፈርበት ቦታ በገበያ አካባቢ ሰው መገበያየት መደማመጥ በሚያስፈልገው ቦታ ላይ እንዳንገበያይ ሆነን የተረበሽ ነው። ወንጌልን መስበክ በሚመስለው ሁኔታ ከተማውን የረበሹት እነሱ እንደሆኑ ማን ይነግራቸው? ማን ያስረዳቸው? እንግዲህ ዘውትር ለራሴ ቁርሱ አሳንሱ ነውና የራሳቸውን በጉያቸው ደብቆ የኛን ቤተክርስቲያንና የመስጊድን ደግሞ መሳደብ ጀምረዋልና ማን ነው ሀይ የሚለው? ሀይ ባይ ያጣ ሰው አእምሮንም ያጣ ሰው ሆኗል ትዝታ ሳሙኤልና እንግዲህ በጨዋታና በርብሻ ከሆነ እናንተ ይበልጣል ለማለት ፈልጌ ነው። ቸር ቆዩ። አዎ እንደተመለከትነው ነው። በተለይ በጽላቱ በታቦታቱ ላይ በጣም በቃ ሰው እስከመሆን ራሱ እንዲህ አይነት የፈለግን እምነት ውስጥ ብንኖር ከነበርንበትም ብንሄድ ሰዎች ያንን ነገር ያድነኛል፣ ያን ነገር የእምነቴ መገለጫ ነው አምልኮት መፈጸምበት ነገር ነው ብሎ እስካስቀመጠ ድረስ የሰዎችን ነገር መናገር የለብንም። ግን ወጥቶ እንዲህ ነው መክተፊያ ነው ለወጡ ስብሐት እንደዚህ ነው በቃ በጣም በርካታ ነገሮችን ሲል እንደነበር በጣም የሚሰቀጥጡ ነገሮችን ሲናገር እንደነበር ትሰማላችሁ። በየጊዜው ከቤተክርስቲያናችን መምህራኖች እየተነሱ መልስ ይመልሳሉ። እንዳደመጣችሁትም አባ ገብረ ኪዳንም ምላሽ ሲሰጡ ነበር። ሌሎችም በየጊዜው ምላሽ ይሰጣሉ። እኛ ቤተክርስቲያናችን ያለ መልስ ወይም ደግሞ ያለ መረጃ ያለ ማስረጃ ያለ ስርዓተ ቤተክርስቲያን ዝም ብለን በዘልማድ የምናረጋት ነገር የለም። እያንዳንዷ ነገር የራሷ የሆነ ሚስጥር አላትና በዛ ደረጃ እንደምናደርግ ጸጋው የበዛላቸው መምህራኖች መልስ ሲመልሱለት ነበር። ግን በተከታታይ ቤተክርስቲያኒቷን ይህን ያህል ሲያዋርዳት ይህን ያህል ሲያንቋሻት ነበር። ይህን ተከትሎ ነው እንግዲህ ብዙዎች በህግ መጠየቅ አለበት የሚል ነገር ያነሱት። ዛሬ ትዝታው ሳሙኤል ገብቷል ኢትዮጵያ ማለት ነው። ከቀናት በኋላ ደግሞ ቀለሜ ይገባል ኤርሚያስ ማለት ነው። ስለዚህ ቤተክርስቲያን እንዴት ነው እነዚህ ሰዎች ላይ እርምጃ ለመውሰድ አታስብም? ታስባለች። እርምጃ ህጋዊ እርምጃ ነው ማለት በህግ እንዲጠየቁ በቃ ውጭ ላይ ሆነው ያወሩት ነገር ለህግ አያስጠይቃቸውም። እኔ እንኳን ህግ ተኮር ነገር አምናሹር እንግዲህ የህግ ባለሙያ ምናምን ካለ ማብራሪያ ቢሰጥ መልካም ይመስለኛል። እንዴት መሰለህ እናንተ እዛው በቅርበት ቤተክርስቲያኑም ጋር ስላላችሁ ምናምን ይሄ ለሚመለከተው አካል እንትን ብላችሁ ይሄ ነገር መፍትሄ መስጠት አለበት። ውጭ ሆነው የተሳደቡትን ማስተካከል አለባቸው። ዛሬ ትዝታው ሳሙኤል ገብቷል። ከቀናት በኋላ ደግሞ ኤርሚያስ ይገባል። አሁንም ምን ይዘው ምን አጀንዳ ይዘው እንደገቡ ቤተክርስቲያን ላይ አይታወቅም። ሁሉም ነው የሚገቡት። እነ ኤፍሬም ባለ ጊዜ ሁሉ ይገባል። ፕሮግራም አላቸው። ስለዚህ ይሄ ነገር ኦርቶዶክስ ተዋሕዶ ቤተክርስቲያን ልታስብበት ይገባል። እነዚህ ሰዎች በህግ ሊጠየቁ ይገባል። እንደፈለጉ የሰው አይምሮ ላይ እየተጫወቱ ውጭ ሆነው ሲገቡ ደግሞ ሰላማዊ መስለው መግባት የለባቸውም። ቀለሚያውን ይህን ሰሞን ከገስት የጠፋው ወደ ኢትዮጵያ ስለሚመጣ ነው።
ቱቢዮነስት እኔ እንጃ። እስኪ እንደዚህ አይነት ነገሮች እንዴት ይታያሉ የሚለውን ነገር አምናሹር እውነት ለማውራት የማላውቀው ነገር ላይ መፈትፈት ብዙም አልወድም። ግን ከጓደኞች ጋር ከቅርበት ያው ቤተክርስቲያን ቅርበት ስላላችሁ እናንተ ይሄን እንትን ማለት ትችላላችሁ። እስቲ የሚመለከታቸውን አካላት አትሊስት የህግ ባለሙያ አንድ የህግ ባለሙያ የምናውቀው አለ በቅርበት፣ እሱን እስቲ እናውራዋለን። ተጠይቆ መውጣት አለበት። ያኛውም እንደዛው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን 24 ሰዓት ያለማቋረጥ ስሟን በማጥፋት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዱስ ሲኖዶስ በሊቃውንትና በምዕመናን ላይ በማሾፍ በምዕመናን መካከል ሁከት እንዲነሳ የሚያደርገው አቶ ትዝታው ሳሙኤል አዲስ አበባ ገብቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ህግ ክፍል ይህንን ተረድቶ በአግባብና በህግ የሚጠየቅበትን ነገር ሊሰራበትና ሊያስብበት ይገባል። ሁልጊዜ ቤተክርስቲያንን የሚሰድቡ ሰዎችን ነፃነት በመስጠትና በመተው ቤተክርስቲያን ላይ አፋቸውን ያለለከት የሚከፍቱ ሰዎችን ማብዛት የራሳችን ድካም ነው። ስለዚህ አሁን ሳይረፍድ ጉዳዩን ወደ ህግ በመውሰድ አስፈላጊውን የህግ አገልግሎት ማግኘት ይገባል ብዬ አምናለሁ። ይህንን ቪዲዮ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህግ ክፍል አካላት በፍጹም ቅንነት እንድታደርሱልኝ እጠይቃችኋለሁ። ሌት ተቀን ቢዘመር ፍጥረት ሁሉ ቢጮህ እውነት ከላይ ያላችሁ አባቶች አሁን ካላችሁ ይሄንን ኮርማ ለህግ እንድታቀርቡልን እንፈልጋለን። መቼም ህግ የለም፣ መንግስትም እነሱን እየደገፈ ስለሆነ ማለት ነው። እነሱ የጊዜው ባለቤት ናቸው። አሁን ላይ ይህ ሰውዬ እንግዲህ በቤተ ክርስቲያን ላይ ምን ሲያቀረሽ እንደነበረ ሁላችሁም ታውቃላችሁ። ቅዱሳንን እንዴት አድርጎ ሲሳደብ እንደነበረ ሁላችሁም ታውቃላችሁ። ቤተ ክርስቲያንን ምን ብሎ እንደተሳደበ ሁሉም ያውቃል ማለት ነው። እንግዲህ የቤተ ክርስቲያን ጠበቃ ተብላችሁ ተሾማችሁ። ቤተ ክርስቲያን ልታገለግሉ የተመረጣችሁ ዛሬ የነበራችሁ ኦርቶዶክሳውያን ጠበቃዎች ይህንን ሰውዬ ለህግ እንድታቀርቡልን እንፈልጋለን። እንግዲህ አሁን ሀገር ቤት ገባል። በየትኛው ድፍረቱ ሀገር ቤት እንደገባ አላውቅም። ምክንያቱም ከላይ ያለው ሁሉ የነሱ ስለሆነ ማለት ነው። ከላይ ያለው ሁሉ ቤተክርስቲያንን ተሳዳቢ፣ ቤተክርስቲያንን አፍራሽ፣ ገዳምን ተሳዳቢ፣ ገዳማትን ለማፍረስ የሚሰሩ የአባቶችን ስም የሚያጠለሹ ልክ እንደሱ ሁሉ ከላይ ያሉትም እነሱ ስለነበሩ ነው። በ4 ኪሎ ውስጥ ማለት ነው ቤተ መንግስት ውስጥ ያሉት እነሱ ናቸው። ፓርላማው ሙሉ በሙሉ የፕሮቴስታንት ነው አሁን ላይ። ስለዚህ ያንን ተማምኖ ነው እየገባ ያለው። ቤተ ክርስቲያን ለምን ነውሬን አልሸፈነችም ብሎ በዛ መሃል ግም አፉ እንደዛ ሲጸዳዳ ነበር ማለት ነው። ስለዚህ ለህግ እንዲቀርብልን የቤተ ክርስቲያን ጠበቃዎች ከአሁን ሰዓት ጀምራችሁ ተከታትላችሁ ለህግ እንድታቀርቡልን እንፈልጋለን። እውነት ነው። ማንም ያጠፋ ሰው በህግ መጠየቅ አለበት። ኦርቶዶክስም ሆነ የፕሮቴስታንትን ቤተ እምነት የሚያንቋሽሽ የእነሱን ቤተ እምነት የሚሳደብ ከሆነ ንጽጽር መስራት ይቻላል። ይሄ እንዲህ ነው፣ ይሄ እንዲህ ነው፣ ይሄ እንዲህ ነው እየተባባሉ በማስረጃና በመጽሐፍ ቅዱሳዊ ጥቅሶች ንጽጽር መስራት ይቻላል። ግን ዘልቆ ገብቶ እነሱ እንዲህ ናቸው ብሎ መሳደብ ደግሞ ያ በጣም መጥፎነትና ይሄ ምግባር ማነስ ነው እና ማንም ኦርቶዶክሳዊ ራሱ የፕሮቴስታንት እምነትን የሚሳደብ የለም። ንጽጽር ይሰራል። የኛ ይሄ ነው የእናንተ ነው ልዩነቱን እዩ እያለ ነው እንጂ እናንተ እንዲህ ነው የምታደርጉት ይሄ እንዲህ ነው ማለት ነውር እንደሆነ ሁላችንም የምንገነዘበው ነውና ስለዚህ በህግ መጠየቅ ካለበት ቤተክርስቲያኒቷ እንግዲህ የህግ ክፍል አላት። በጣም ብዙዎች እዚህ ጋር ማስተዋል የሚገባ እነ ትዝታው በተወገዙ ሰዓት ከቤተክርስቲያኒቷ በተለዩ ሰዓት ብፁዕ አቡነ ዲዮስቆሮስ ዛሬ የቅዱስ ሲኖዶስ ጸሐፊ የነበሩት ጠቅላይ ስራ አስኪያጅ ነበሩ። ብፁዕ አቡነ ሳይሮስ ዛሬ ጠቅላይ ስራ አስኪያጅ የሆኑት በዛ ጊዜ የቅዱስ ሲኖዶስ ጸሐፊ ነበሩ ማለት ነው። በእነዚሁ ዘመን ነው። ብዙዎች አሁን ምን ግር ያለ ነገር ያነሳሉ። እንግዲህ ብፁዕ አቡነ ሳይሮስ እና ብፁዕ አቡነ ዲዮስቆሮስ ሲሾሙ አይተው ነው እነ ብፁዕ አቡነ አብርሃም ስለወረዱ ነው የመጣ የሚል ነገር እያነሱ ይገኛሉ። ይህ ግን ትክክል አይደለም። ምንድነው ካልን እንትን የተባሉት እንኳን ከቤተክርስቲያኒቷ ተለይቶ የተወገዙት ወይም ደግሞ ከቤተክርስቲያኒቷ የተለዩት ብፁዕ አቡነ ሳይሮስ እና ብፁዕ አቡነ ዲዮስቆሮስ ከዚህ በፊት ጠቅላይ ቤተ ክህነትና ቅዱስ ሲኖዶስ ጸሐፊና ስራ አስኪያጅ ሆነው አገልግለዋል። አሁን ድጋሚ ነው የተመረጡትና በእነሱ ዘመን ነው ይሄ የተደረገው። ስለዚህ ቤተክርስቲያኒቷ የህግ ክፍል አላት። በጣም ብዙ ማስረጃዎች እዚህ ዩቲዩብ ላይ ብዙ ቪዲዮዎች አሉ። ያን ማግኘት ይቻላል። እንግዲህ የቤተክርስቲያኒቷ የህግ ክፍል ምን አይነት ስራዎች እንደሚሰራ በጋራ የምንመለከተው ይሆናል። እሺ ሌላው የምናየው እነ ያያ እነዘ ልደተ ቃል ምንድነው ያደረጉት? ልደተ ቃል ያያ ልደተ ቃል ምዕመኑን በመጽሐፍ ቅዱስ ያነቃል። ልደቴ ወይ እኛ ኦርቶዶክሳውያን በመጽሐፍ ቅዱስ ውስጥ ያለቃል፣ ግን መናፍቃኑ የምንጠቅሰው የምናስተምረው የማይመስላቸው ቃል አንድ ነገር ኤፌሶ ምዕራፍ 2 ቁጥር 8 ጸጋው በእምነት አድኗቸዋል፣ ማንም እንዳይመካ ከስራ አይደለም፣ ግን ልጅነትን ያገኘንበትና ከሞት ወደ ህይወት የመጣንበት የጸና ቃል ነው። ቃል ያሰማልኝ ለቲ አሜን። ተሚ ያያ ወይ ሰላም ነው፣ እንዴት ነህ?
እግዚአብሔር ይመስገን። ናፍቃል እኛ መጽሐፍ ቅዱስ ላይ ያለ ቃል ግን ልንጠቅሰው ልናስተምረው የምንፈራው የሚመስላቸው ቃል ሁሌ ግን የምናስተምረው አንድ የመጽሐፍ ቅዱስ ቃል በጣም ደስ ይለኛል። በልጁ የሚያምን ዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና የሚል መጽሐፍ ቅዱስ ጥቅስ አለ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር ያክብርልኝ። አሜን። ይሄንን ቃል ቤተክርስቲያን ትናገረዋለች፣ ታስተምረዋለች። በጣም አመሰግናለሁ። ታንኪ ዩ። ዮሲ ወይ እንደምን አለ? ሰላም ነው አለውልህ። አለን መናፍቃን እኛ ኦርቶዶክሳውያን በመጽሐፍ ቅዱስ ውስጥ ያለ ቃል የምንናገረው የምናስተምረው የማይመስላቸው አንድ የመጽሐፍ ቅዱስ ቃል ብዙ ነው ያለው፣ ግን የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ያለው ቃል እሱ ይገልጻል። የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ያለው መዳን በሌላ በማንም የለም እንድንበት ዘንድ የሚገባል ለሰዎች የተሰጠን ስም ከሰማይ በታች ሌላ የለምና ይላል። አመሰግናለሁ። ቴንክ ዩ ጎልዲዬ ሃፒ በርዝዴይ በዛ ቀጣይ መልካም ልደት። አመሰግናለሁ። ስማኝ መናፍቃን በመጽሐፍ ቅዱስ ውስጥ ያለ ቃል እኛ ኦርቶዶክሳውያን የማንጠቅሰው የሚመስላቸው የማናስተምረው የሚመስላቸው አንድ የመጽሐፍ ቅዱስ ቃል አንድ ይበቃል ወይስ ጨማምር? አንድ ይበቃል። ሮሜ ምዕራፍ 3 ቁጥር 23 ላይ እንደዚህ የሚል ቃል አለ። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል፣ ኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። ይሄንን ቃል ቤተክርስቲያን እናስተምር። ቤተክርስቲያን እንደው ቀዳ ያወጣችሁ ይመስላችኋል? ስለዚህ ቀዳ ያላወጣ ነው እንዳለ እንጠቅሰዋለን፣ እናስተምረዋለን። አመሰግናለሁ። እንደተመለከታችሁት ነው ፕሮቴስታንቱ መጽሐፍ ቅዱስ ውስጥ ያሉ ጥቅሶችን ግን በፍጹም የማያነቧቸው፣ በፍጹም የማይገልጿቸው፣ በፍጹም የማይጠቀሟቸው ነገሮች አሉ። እነዛን ለማንሳት ነው። ለምሳሌ እነሱ ጥምቀት ለድነት ያስፈልጋል ብሎ አያስቡም። ግን በማርቆስ ላይ ያመነ የተጠመቀ ይድናል ተብሏል። ይህንን በፍጹም አይቀበሉትም። ስለ መልካም ስራ በያዕቆብ መልእክት ላይ ያለውን ያዕቆብ መልእክት ምዕራፍ 2 ጀምራችሁ ሙሉን ብታነቡት እምነት ያለ ስራ ባዶ እንደሆነ፣ ስራ እጅግ እንደሚያስፈልግ ይሄንን እነሱ በፍጹም አይቀበሉትም። የክርስቶስን ስጋና ደም መታሰቢያ ነው የሚሉት እንጂ አማናዊ ነው ብለው አያስቡም። እነዚህ በርካታ ነገሮች ስለ ምስጢረ ሥላሴ ብዙ የምንለያይባቸው ነገሮች አሉና እነዛን ነገሮች ነው እያነሱ የነበሩት። ልዩነቱ እንዲታው እንዲህ አይነት ንጽጽር መስራት ይቻላል። ልዩነቶችን እንድናውቅ ምን የቱ ጋር ነው ትክክለኛው ሃይማኖት ያለው የትኛውን ነው መከተል አለብኝ የሚለው ነገሮችን የምናውቅበት ማለት ነው። በመጨረሻ በጣም የወደድኩት አንድ አጠር ያለች እንደ ድራማ ነገር ትሆን አላውቅም፣ 1 ደቂቃ ነው ግን ተከታተሉት። ሚካኤል ያድንህ እንደሆነ እናያለን። ሰንበት ሲሆን የዘመንና የሜሮን ጥል የተለመደ ነው። እሷ አባ መላጋ ስትል እሱ ቤተ ክርስቲያን በማለቱ ቤታቸው ሰላም ከራቀ ቆይቷል። እስቲ ሚካኤል ያድንህ እንደሆነ እናያለን ትላለች በር ላይ ቆማ። ባልሽን ካላመጣሽ ይሞታል ብትላትም ዘመን ግን ሩጫው ወደ ቤተ መቅደስ ነው። ወይኔ አባ መላሞቱ እኮ አባ መላሞቱ ዝም በይ። ለዛ ጠንቋይ ከምታለቅሺ ለራስሽ አልቅሺ። አምላክሽን ክደሽ ሰው ለተገደልሽበት ዘመንሽ አለ። እንግዲህ ጠንቋዩ ለሞት የቀጠረው እኔን ነበር። እሱ ግን እንኳን ስለኔ ስለ ራሱ አያውቅም ነበር። በሟርት በጥንቆራ ለሰይጣን ነፍሱን የገበረ ሰው ሞቶ ባይቀበርም በቁሙ ሬሳ ነው። አሁን ማን እንደሚያሸንፍ አውቀሻል። ጠንቋይ ከሚሰጥሽ እግዚአብሔር ሺህ ጊዜ ቢነሳሽ ይሻላል። በይና የተነሽ አዎ፣ ጠንቋይ ቤት መሄድ ሌላ ነገርን ማምለክ እጅግ አስፈላጊ እንዳልሆነ እግዚአብሔር አምላካችንን ብቻ መያዝ እንደሚገባን ነው ከዚህ ነገር የተረዳ ነው። እኔ የተረዳሁት በጣም ደስ በሚል ሁኔታ ህዝቡን በዚህ ሁኔታ ያስተምራሉ። እንዲህ አይነት የቤተክርስቲያን ወጣቶች አሉና ጸጋው በበዛላቸው በሚችሉት በተሰጣቸው ታለንት አገልግሎት እየሰጡ ነውና ይህም አንድ አገልግሎት ነው። ጠንቋይ ቤት ለሚሄዱ የተለያየ ነገር ለሚያስቡ አካላቶች ትልቅ ማስተማሪያ ነው ብዬ አስባለሁ። ሐሳብ አስተያየታችሁን እየሰጣችሁ በሌሎች መረጃዎች እስክንገናኝ ቸር ሰንብቱ።